ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። ትናንት ሰኔ 14 2018 ዓ.ም ጠዋት ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸው ተሰምቷል። በጉዳዩ ላይ ተጨማሪ አለን። ህወሓት በሽብር ተፈርጆ ሀብቱ ይታገድ የሚል ጥሪ ቀረበ። የግዳጅ ውትድርናና አዲሱን ወታደራዊ አዋጅ የሚያስፈጽሙ አካላትም በሙሉ በዓለም አቀፍ ደረጃ በህግ እንዲጠየቁ በመግለጫ ተጠይቋል። ዝርዝር መረጃውን ይዘናል። ኦፌኮ በኦሮሚያ ላለው ግጭት ገለልተኛ ምርመራና የፖለቲካ ድርድር ጠየቀ። በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀልም አውግዟል። ተጨማሪ አለን። አሜሪካና ኢራን የመጀመሪያው ከፍተኛ ደረጃ ስምምነት ውይይት አበረታች እድገት በማሳየት መጠናቀቁን ኳተርና ፓኪስታን አበሰሩ። ወጣቶች ወደ ከፍተኛ ትምህርት ተቋማት በሚገቡበት ወቅት ምንም አይነት የኢኮኖሚ ጫና ሳይገጥማቸው ሙሉ ትኩረታቸውን በእውቀት መቅሰም ላይ ብቻ እንዲያደርጉ መንግስት የትምህርት ቤት ክፍያን ሙሉ በሙሉ ነፃ ከማድረጉም በላይ በየወሩ የደሞዝ አበል የሚያቀርብላት ሀገር በዓለም አቀፍ ደረጃ መነጋገሪያ ሆናለች። ይቺ ሀገር ማናት? እንነግራችኋለን። ክቡራን የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህና ሌሎችን በዝርዝር እንነግራችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። ትላንት ሰኔ 14 2018 ዓ.ም ጠዋት ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸውን ምንጮቻችን ገልጸዋል። የታጋቾቹ 96% የሚሆኑት ወጣቶች ናቸው ሲሉ ምንጮች የጠቆሙ ሲሆን በትግራይ ክልል እየተፈጸመ ካለው ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሃል ሀገር እየሸሹ መሆኑ እየተገለጸ ይገኛል። ይህ በእንዲህ እንዳለ ህወሓት በሽብር ተፈርጆ ሀብቱ እንዲታገድ ጥሪ ቀረበ። በሰሜን ኢትዮጵያ የሰላም እንቅፋት በሆኑ የህወሓት አባላትና የቤተሰብ አባላቶቻቸው ላይ የአሜሪካ መንግስት የቪዛ ገደብ መጣሉን ተከትሎ ተቃውሞና ድጋፍ እየቀረበ ይገኛል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የአሜሪካን እርምጃ በበጎ ጎን የተቀበለ ሲሆን ለአፍሪካ ቀንድ ሰላምና መረጋጋት ለተደረገው ጥረት እውቅና ሰጣለሁ ብለዋል። ማህበሩ የኢትዮጵያን መረጋጋት አደጋ ላይ በሚጥሉ የህወሓት አባላት ላይ የተወሰደው እርምጃ የሚደነቅ ነው ብለዋል። ከ2012 እስከ 2015 ዓ.ም በነበረው ግጭት ወቅት በወልቃይት ጠገዴ ጠለምትና ራያ ህዝብ ላይ የተፈጸሙ ወንጀሎች በትክክል መፈታት አለባቸው ሲልም ማህበሩ አሳስቧል። በማይካድራና በሌሎች አካባቢዎች የተፈጸሙ ግድያዎች እንዲሁም በአማራ ክልል በቁልፍ መሰረተ ልማቶች ላይ የደረሱ ውድመቶች ተገቢውን ምላሽ ሳያገኙ ዘላቂ ሰላም ማምጣት እንደማይቻል ማህበሩ በጥብቅ ገልጿል። ማህበሩ አክሎም ህወሓት አሁን ድረስ የፌዴራል መንግስት ውሳኔዎችንና ድንጋጌዎችን ለማክበር ባለመቻሉ ለቀጠናው ትልቅ ስጋት ሆኗል ብሏል። ቡድኑ ትጥቅ የመፍታት ታጣቂዎችን የማሰናበትና የመልሶ ማቋቋም መርሃ ግብርን እንዲሁም የሽግግር ፍትህ ሂደቶችንና የሀገራዊ ምክክር መድረክን አልቀበልም ማለቱን በክስ መልክ አቅርቧል። ከዚህ በተጨማሪም ህወሓት ጽምዶ ለተባለው ወታደራዊ ህብረት ዋና አንቀሳቃሽ መሆኑንና የጥምረቱን እንቅስቃሴ የኢትዮጵያን ብሔራዊ ሉዓላዊነት አደጋ ላይ የሚጥል መሆኑንም ጠቅሷል። በመሆኑም የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ዓለም አቀፍ ማህበረሰብ ለህወሓት የዲፕሎማሲ እውቅና ከመስጠት እንዲቆጠብ ጥሪ አቅርቧል። ከዚህም በላይ በሚመለከታቸው የጸረ ሽብርተኝነት ማዕቀፎች ስር ህወሓት በሽብርተኝነት እንዲፈረጅና በዓለም አቀፍ የፋይናንስ ተቋማት ውስጥ ያሉ የቡድኑ አመራሮች ሀብቶች በሙሉ እንዲታገዱ በጽኑ ጠይቋል። በአንጻሩ ህወሓት ማዕቀቡ በሁለቱም የሰላም ስምምነት ተፈራራሚዎች መካከል በአንዱ ላይ ብቻ የተወሰደ በመሆኑ ሚዛናዊ ያልሆነና ጎደሎ እርምጃ ነው ሲል በጽኑ አውግዟል። ይህ በእንዲህ እንዳለ የትግራይ ምሁራን ማህበር በህወሓት ላይ ብርቱ ተቃውሞ አሰምቷል። የግዳጅ ውትድርናና አዲሱን ወታደራዊ አዋጅ የሚያስፈጽሙ አካላትም በሙሉም ዓለም አቀፍ ደረጃ በህግ እንደሚጠየቁ ማህበሩ በመግለጫው አስጠንቅቋል። ዓለም አቀፍ የትግራይ ምሁራንና የባለሙያዎች ማህበር ህወሓት በቅርቡ ያወጣውን አዲስ አዋጅ በጽኑ አውግዟል። ማህበሩ የአዋጁን የግዳጅ ውትድርናን የሚጭን የዲሞክራሲ መሰረቶችን የሚጥስና አምባገነናዊ ስርዓትን በህዝቡ ላይ የሚጭን ነው ሲል ገልጾታል። በዚሁ መግለጫው የአዲሱ አዋጅ የህዝቡን መብትና ክብር የሚነካ ከመሆኑም በላይ ክልሉን ወደ ሙሉ ወታደራዊና በአምባገነን ቁጥጥር የሚወስድ ነው። አዋጁ ከወጣ ጀምሮ ህጉን የተቃወሙ ግለሰቦች በህወሓት
በህወሓትና በታጣቂ ኃይላት አማካኝነት በቁጥጥር ስር እየዋሉና እየታሰሩ መሆኑን የሚገልጹ አስተማማኝ መረጃዎች እንደደረሱትም ማህበሩ አስታውቋል። የድርጊቱ ሰብአዊ መብት ተሟጋቾችን እና የዲሞክራሲ ስርዓት እንዲሰፍን የሚፈልጉትን ሁሉ ሊያሳስብ ይገባል ብሏል። የምሁራን ማህበሩ አዋጁን አምባገነናዊ የጦርነት ቀስቀሳ ሲል የጠራው ሲሆን ማንኛውንም በግዳጅ ውትድርና እንዲሁም በዲሞክራሲ ጉዳይ የታጀበ አምባገነናዊ ወታደራዊ አገዛዝ በጽኑ እንደሚቃወም ገልጿል። ይህን አፋኝ ህግ ያረቀቁ፣ የፈቀዱ፣ ያስተዋወቁ ወይም ተፈጻሚ ያድርጉ አካላት በሙሉ በተናጠልም ቢሆን በጋራ ተጠያቂ እንደሚሆኑ በጥብቅ አስጠንቅቋል። በህጉ ምክንያት ለሚጠፋው የሰው ህይወት፣ ለሚደርሰው የአካል ጉዳት፣ ለግዳጅ ምልመላ፣ ለአካባቢ መታሰርና ለሌሎች የሰብአዊ መብት ጥሰቶች ተጠያቂነት እንደሚኖርም ገልጸዋል። የዓለም አቀፍ የትግራይ ምሁራንና የባለሙያዎች ማህበር ተጠያቂነትን ለማረጋገጥ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያሉትን ሁሉንም የህግና የፖለቲካ መንገዶችንም እንደሚጠቀም ገልጿል። ኦፌኮ በኦሮሚያ ክልል ላለው ግጭት ገለልተኛ ምርመራና የፖለቲካ ድርድር እንዲደረግ ጠየቀ። የኦሮሚያ ክልላዊ ኮንግረስ ኦፌኮ ትላንት ባወጣው ባለ 2 ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀልን አውግዟል። በሴሮ ወረዳ ብቻ 17000 አባወራዎች መፈናቀላቸውንና ሰብአዊ ቀውስ መከሰቱንም ገልጿል። ግጭቱን በወታደራዊ ኃይል ለመፍታት የተደረገው የ8 ዓመታት ዘመቻ ውጤት አልባ መሆኑን የጠቆመው ኦፌኮ መንግስት ዜጎችን የመጠበቅ ህገ መንግስታዊ ግዴታውን መዘንጋቱን አስታውቋል። ጥቃቶች በአስቸኳይ እንዲቆሙ፣ ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደርስ በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ምርመራ እንዲካሄድና ቅድመ ሁኔታ የሌለው የፖለቲካ ውይይት በአስቸኳይ እንዲጀመር ሲልም ኦፌኮ ጠይቋል። ለተማሪዎች የመኖሪያ ቤትና ወርሃዊ ደሞዝ የምትከፍለው ባለጸጋዋ ሀገር ወጣቶች ወደ ከፍተኛ ትምህርት ተቋማት በሚገቡበት ወቅት ምንም አይነት የኢኮኖሚ ጫና ሳይሰማቸው ሙሉ ትኩረታቸውን በእውቀት መቅሰም ላይ ብቻ እንዲያደርጉ መንግስት የትምህርት ክፍያን ሙሉ በሙሉ ነፃ ከማድረጉም በላይ በየወሩ የደሞዝ አበል የሚያቀርብላት በነዳጅ የበለጸገችው አስገራሚ የአረብ ሀገር በዓለም አቀፍ ደረጃ መነጋገሪያ ሆናለች። ይቺ ሀገር ሳውዲ አረቢያ ናት። በሳውዲ አረቢያ የከፍተኛ ትምህርት ስርዓት ውስጥ በማንኛውም የመንግስት ዩኒቨርሲቲ የሚማር ዜጋም ሆነ ተቀባይነት ያገኘ ዓለም አቀፍ ተማሪ ምንም አይነት የትምህርት ክፍያ አይጠየቅም። ይህ ብቻ ሳይሆን መንግስት ለተማሪዎቹ ነፃ ዘመናዊ የመኖሪያ ቤት፣ የነፃ ሕክምና አገልግሎትና በየዓመቱ ወደ ሀገራቸው ተመላልሰው የሚመጡበት የነፃ አውሮፕላን ትኬት ጭምር ያቀርባል። የዚህ ስርዓት ዋነኛ መለያ ተማሪዎች በትምህርት ገበታ ላይ ያሉ ራሳቸውን እንዲችሉና ቤተሰቦቻቸውን እንዳያስቸግሩ መንግስት በየወሩ 990 የሳውዲ ሪያል ወይም ደግሞ በግምት 260 የአሜሪካ ዶላር ቀጥተኛ የኪስ ገንዘብ ደሞዝ የሚከፍላቸው መሆኑም ተገልጿል። ይህ አሰራር ተማሪዎች ያለምንም የገንዘብ እጥረት፣ ጭንቀት፣ የምግብና ሌሎች መሰረታዊ ወጪዎቻቸውን እንዲሸፍኑ ትልቅ እድል ፈጥሯል። የሳውዲ አረቢያ መንግስት ይህን የሚያደርገው ሀገሪቱ በፈረንጆቹ 2030 ይፋ ባደረገችው የልማት ስትራቴጂ መሰረት በእውቀት ላይ የተመሰረተ ጠንካራ ማህበረሰብ ለመገንባትና ወጣቶች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል ነው። በተለይም በሳይንስ፣ በቴክኖሎጂ፣ በምህንድስናና በሕክምና ዘርፍ የሚማሩ ተማሪዎች ከፍተኛ ድጋፍ ይደረግላቸዋል ተብሏል። ነገር ግን ይህ ወራዊ ክፍያ በየወሩ ተከታታይነት እንዲኖረው ተማሪዎች በትምህርታቸው ላይ ጠንካራ መሆንና የሚጠበቅባቸውን ከፍተኛ የውጤት ደረጃ በየሴሚስተሩ ማስመዝገብ ይኖርባቸዋል። አንድ ተማሪ ያለ በቂ ምክንያት ውጤቱ እጅግ የሚቀንስ ወይም ትምህርቱን የሚያቋርጥ ከሆነ መንግስት የሚከፍለውን ወራዊ አበል ሙሉ በሙሉ የሚያቆም ሲሆን ሌሎች የተሰጡትን ይፋዊ ጥቅማ ጥቅሞችም ይነጥቃል። ወጣቶች ተምረው ሀገራቸውና ዓለምን እንዲለውጡ ታስቦ የተዘረጋው ይህ የልዩ የገንዘብ ድጋፍ ሳውዲ አረቢያን በከፍተኛ ትምህርት ኢንቨስት በማድረግ ረገድ በዓለም ላይ ግንባር ቀደም ሀገር እንድትሆን አድርጓታል።